ትንሽ እንትን ስላለች ነው። በፊት እዚህ ትሰራለች። እዚህ የቆየች ልጅ ናት። ታማሚ ናት። ብዙ ጊዜ ማንም ግብጽ ሀገር ያለ ያውቃታል እሷን። እሳቸው ጋር ጉርብትናም ነበራቸው። እንደገና አባትም ነበሩ። እሳቸው ጋር ባደራ ብር ታስቀምጥ ነበር ይቺ ልጅ። እያስቀመጠች እያለ ድንገት እሳቸው ካናዳ ፕሮሰስ ስለነበራቸው ሳይናገሩ ወጡ ከዚህ ሀገር። ከዛ አባ እኔ ብር ፈልጋለሁ፣ ህክምና እንደዚህ ነው፣ እጢ ተገኝቶብኛል፣ አመልያ ማድረግ አለብኝ፣ እባክዎ ብሬ መልሱልኝ በመተላቸው ሰዓት እሳቸው ያው በቴሌግራም የላኩላት ሜሴጅ አለ፣ ሁሉ ነገር አለ። ይሄንን አሁን የለኝም ከፈለክሽ እንደዚህ ነው ምናምን እዚህ ሰማም እያሉ ነው ተመልካቾች። ይኸውልሽ የስልክሽ ቂጡ ማይኩ እንደዚህ የሆነ ነገር ላይ ተቀምጦ ከሆነ ከፍ አድርጊው። በዚህ ነው ድምጽ የሚገባው ስልክ ላይ። እሺ እና አሁን አሁን ለቀቀ። እሳቸው ብር ስጡኝ አባ እኔ ታምም ያለው መታከሚያ እፈልጋለሁ እጢ ተብያለሁ ብላ ስትላቸው ያው አሁን ቡና እየጠጣሁ ነው አሁን አይመቸኝም እያሉ ያው እንትን አሉ። ከዛ እሷ የምታውቀው ልጅ እዚህ በላይ የሚባል ልጅ እባክህ ብላ ቲክቶክ ላይ ቪዲዮ ሰራች። እባክዎት ብሬን ስጡኝ እኔ እየታመምኩ የሰራሁበት ብር ነው፣ እኔ አሞኛል መታከም እፈልጋለሁ መዳን እፈልጋለሁ፣ ያመኑትን ብር ስጡኝ። ከ4000 ምናምን ብን ቀንሰው 2000 ምናምን አድርገውታል። $2000 $2965 አድርገውታል። እሷ ይሄንን ብቻ ብሬን ስጡኝ እባክዎት እኔ ልታከምበት በመተላቸው ሰዓት ያው ከዚህ በኋላ አንቺ መናገር ያቀጥታል። እንደዛ ስላቸው በሚዲዮ የሰራሽ የለቀቅሽውን ሚዲዮ የይቅርታ ቪዲዮ ስሪና ፖስቲክ ያለ የተቦሰከውን ደግሞ አንሺ፣ እንደዛ ካልሆነ ብሩን አልሰጥሽም አሉ። እንዴ ያስመልከኝ እኔ እኮ ያጠፋሁት ነገር የለም። ያ ነው ስም አልሰጠሁትም። የሰጠሁትን በርና በእምነት 4000 የሰጠሁትን ዶላርና እንደዚህ ያደርጉ ስልክ ያነሱልኝ ብሉኩን ደግሞ ፎቶ አንስቻለሁ። መዶ ተለቀቀ በኋላ ነው የቴሌግራም ላይ ብሉኩን የፈቱኝ ማለት ነው። እንደዛ ስላቸው ከአንዴም 2 ቀን ብሉክ የይቅርታ ፎቶ ካልሰራሽ ሚሮ ካልሰራሽ ብሩን አልሰጥሽም ማለት። እሱ ብቻ አይደለም በሌላ ሰው ማስደውሎብኝ ካናዳ ያለው ሰው አስደውሎብኝ ይቅርታ ሚሮ ካልሰራሽ ብሩን አልሰጣትም ማለት ነው። ከዛ እሺ ችግር የለውም ብሩን አልሰጠኝ ግን ነገር ግን ብሩን መስልክልኝ ስሞት የቁም ሳጥን መግዣ የሬሳ መሄጃ ትልከዋል አልኩት። እንደዛ ስለው ጊዜ ለበላይ ለምናለው $500 ተወስዳለች፣ ሌላውን ደግሞ እየቆየው ነው አለኝ። ያዛይ ለጓደኛው ከዚያ ለጓደኛው እንደው ይስጠይቀው እኔ ስጣት ካለኝ ሁሉም ብር እንሰጥሻለሁ፣ ነገር ግን እሱ ምንድነው ያለኝ እኔ በሁኔታኛ ሰው ነው መስጣት ብሎ አለኝ ማለት ነው። እሱ ካላለኝ ስጣት ካለኝ መስጠት አልችልም፣ ከሱ ጋር ነው የሚጫርሽ። ስጣት ካለኝ እሰጣለሁ፣ ስጣት ካለ ደግሞ እኔ መስጠት አልችልም አለኝ 500። ከዛ እሺ ብዬ እንዝማል። ከዛ ሁለታቸው ሚሊዮን እንዳጠፋላቸውና ሚሊዮን እንሰራላቸው እንጂ ብሩን ሊሰጡኝ እንዳልሆነ ገባኝ ማለት ነው። ሁለታቸው እየተመካከሩ ማለት ነው። ከዛ ሚዲያ ላይ ለምን ወጣሽ? ሚዲያ ላይ ለምን አወጣችሁ? የሃይማኖት አባት ነው ለምን እንደዚህ ነው? ብሬን አልሰጠኝ ስላለ እንጂ እኔ ወልጄ ሰውም ላጠፋ ፈልጌያለሁ። እዚህን ሰዓት ደግሞ ብር የሚያስፈልገኝ እኔና እግዚአብሔር ነው የምናውቀው። የህመሙ ተሸካሚ እኔ እንጂ ማንም አይደለም። ስለዚህ እኔ ደግሞ እንድታግዙኝ የምፈልገው ነገር ገንዘቤን ተሰጥቶኝ እንድታከም ብቻ ነው። እንደምታይ ገና ልጅ ነኝ፣ ብዙ ነገር ይጠብቀኛል። ብዙ ነገር አለ ታውቂያለሽ። ማለት አረብ ሀገር ላይ ብዙ ነገር እያየሁ ነው የምሰራው። እዚህ ደግሞ በጣም ከፍቶኛል እንደዚህ ነገር በመፈጠሩ። ባልጠበቅኩ ሰው ካመንሽው ሰው እንደዚህ ስትል ታኛሟል። እሺ ስለዚህ አንቺ ማስረጃ ካለሽ እኔ ያናግራቸዋለሁ። እሳቸውን አናግሬ መልሱን እንሰማለን ማለት ነው። አናግሬያቸው በውስጥ እምቢ ካሉ ቪዲዮ ሰራልሻለሁ። አሁን የምፈልገው ነገር ትክክለኛ ምን ነገር ከሰዎች እርዳታም አልፈልግም። የሰው እርዳታ ገንዘብ እንዲዋጣልኝ ምናምን አይደለም ፈልገው ማለት የራሴ ገንዘብ የሰራሁት ገንዘብ ስናለ $2965 ቢያስሱም ቢያምኑልኝም እኔ እሱን ሰጥተውኝ እንድትተካምበት ብቻ ነው ፈልገው። ግን ያለሽ እኮ ግን የሰጠሽበት ማስረጃ አሁን 2900 ስንት ነሽ? $2965 ያመኑት እንጂ የሰጠሻቸው 4000 ድርሃም ነበር፣ $4000 ነበር። እሺ 2965ን ያመኑበት ቮይስ አለሽ? በሪከስ ነው በቴሌግራም ላይ ደወሉልኝና አሰውት ማለት ነው። ደግሞ ጥያቄ ቮይስ አለሽ ወይ? ጥያቄው አጭር ነው። ቮይስ አለሽ እና አላመንኩም ካሉ በምንድን ነው እኔ ይኸው ያመኑበት ምላቸው? 5000 ውሰጅ የሚለው ላይ ይከርዳል።
$500 ነው። እሱማ $500 ይወረውሩልሻል። እኔ ጥያቄ $500 ለመታከም ይበቃሻል? አረ ምንም አይበቃኝም። ታዲያ ስለዚህ ይኸውልሽ እኔ ማስረጃ የሌለው ነገር እንዲመጣልኝም እንዲወራልኝም አልፈልግም። እኔ የምልሽ $2965 ያመኑበት ቮይስ ካለሽ ሄጄ ላናግራቸው አለሽ? ግን እሱ የለኝም። ግን ከበላይ ጋር ግን አውርተዋል። ምናልባት በጽሁፍ ካለ በጽሁፍ ስንጠይቀው ጽሁፍ ማስረጃ አይሆንም። እኔ ጋር ቮይስ የራሳቸው ድምፃቸውን የኔ አይደለም ብለው መቼም አይከዱም። ድምፅ ነው የምፈልገው። ሁሉ ነገር ያመኑበት ቮይስ አለኝ ስላልሽኝ እኮ ነው። እሺ እኔ ላናግራቸው ያልኩሽ ቮይስ አለኝ አላልሽ? በቮይስ እሰጥሻለሁ። ካናዳ ገብቶ ብሩን ስጠይቃቸው እሺ እሰጥሻለሁ ብለው ያመኑበት ቮይስ አለኝ። መጠኑን አይገልጽም። ምሳሌ እሰጥሻለሁ እኮ $500 ነው ቢሉስ አሁን እሰጥሻለሁ ካሉ $500 ሰጥተው ግማሹን እሰጥሻለሁ፣ ግማሹን ደግሞ ከገባ በኋላ ተረጋግቼ እደውልልሽ እሰጥሻለሁ ወይም እናወራበታለን። ያ ሪከርድም አለ። እሱ 2 ሪከርድ ከኔ ጋር አለ እኮ። ያው መጠኑን ባይገልጽም ግማሹ ላሉበት እንግዲህ $500 ነው 250 ያሉት ብለው ካልካዱ እሱን ልጠይቅልሽ። እሺ 2 ሪከርድ አለ። ያ ግን የቁጥር መጠን የሌለው ነገር ምንም ማድረግ አልችልም። ቮይሱን ብቻ እሰጥሻለሁ ያሉበትን እሰጥሻለሁ ያልኩት ይሄን ያህል ያሉት እሳቸው ያሉትን ነው የምንቀበለው ማለት ነው እንጂ ማስረጃ የለንም ለመጠኑ። የብሩን ቁጥር አለ ጽሁፉም አልጻፉልኝም። ብቻ በቴሌግራም ላይ እኔም ናዲ ላይ ነበርኩኝ። አንቺ የተሳሰባችሁበት ወረቀት ቁጥር የለም? ቁጥር የለም። እስቲ ክፈችው ቮይሱን ፎርዋርድ አድርገሽዋል እንዳይገለጥ አሁን ቮይሱ። አዎ ለሌላ ሰው ልከዋለች። ቆይ አንዴ ሀሊማ ሀቢባ ይቀርታ እንጂ ይኸው ይሰማል። ቆይ እንደገና እናስጀምረው። ወተስጋለ ተቀበዩ ነግሬዋለሁ። ይሰጥሻል። ሰላም ላይ ናችሁ? ሰላም ነው ከኔ ሰማሽው? ይሰማል ድምፁ ስም ያለ ነው። እሺ ቆይ እንደገና እናድርገው እስቲ። አሁንስ ኢዮብ ጋር 500 መላጥ አለ። እንደፈለግሽ በፈለግሽ ሰዓት ደውይለትና ተቀበዩ እና ሌላ ደግሞ ያፍላለኩ አዘጋጅልሻለሁ። 500 ስጋለ ተቀበዩ ነግሬዋለሁ። ይሰጥሻል። ሰላም ላይ ናችሁ? ሰላም ነው ከኔ ጋር እግዚአብሔር ይሄ የለም ያንኛው በዛኛው። ምክንያቱም ቡልክ ሲሉሽ ሁሉን ያጠፍታል እኮ። ተሰምቶሻል ሀቢባ? መቅዲ እንዴት ነሽ? ይሰማል? አዎ ሰምተናል። የሚለው ምን መሰለሽ? እዚህ ጋር አሁን እኛ የሰማነው 500 እሱ ጋር አለ ተቀበዩ ሚል ብቻ ነው የሰማነው። ሌላ ምንድን ነው ጋይስ? ሌላ ደግሞ አሁን እሳቸው እየደወሉ ነው። ይሄው እየደወሉ ነው። ላይቭን አይተውት ነው። አንሺላቸው አንሺ። ሄሎ አይቀስ መልክ እንዴት ነው? እግዚአብሔር ይመስገን። እግዚአብሔር ይመስገን። ሰላም ነው?
ህክምናውም ያው እሳቸው ብሩም አላኩልኝ። እንዴት ነው የምታከመው? ኢዮባ እኮ አልሰጥም አለ። አይሰጥም ያለ ከእሳቸው ጋር እንዳልተነጋገሩና እሳቸው ደግሞ በሰው ፊት አድርጌ ነው የሚሰጡና የሰው ላዘጋጅ ምናምን አላሉም እንዴ? እኔ የምለው ከይቅርታ ጋር ጠቅላላ ብሩን ያሰብነው ስንት ነበር ሂሳብ? 2965 እና እኔ አሁን የምፈልገው ሁሉም ብር ነው። ቀስ ሁሉም ነው ፈልግ አወርተናል እኮ የተገኘው የቀደመ ያገኘሁት የተመቻቸልኝ የወሰድሽ ህክምናሽን እንዳይቆራረጥ ነው። እኔ ቅድሚያ እየላይ የለተለው ብዬ እንትን ያልኩት ግን እኮ አሁን እኮ እሳቸው የሚያወሩት ሌላ ነው። ከኢዮባ ስደውለት ደግሞ ኢዮባ እንደማይሰጥና እሳቸው ደውለው ስጥ ካላሉኝ ካላሳወቁኝ አልሰጥም ነው የሚል። ወደ ሰው ስደውል እሰው ስልክ ማያነሱልኝም። ደውዬለታለሁ እኔም ብር ስጡኝ ካሉኝ ስጣቸው፣ ከዛም በላይ ይስጧት ካሉኝ እሰጣለሁ። ነገር ግን እሳቸው ከሰው ማን ነው የምሰጣቸው የሆነ ችግር እንዳይፈጠር ብዬ ነበር። ግን እሳቸው ካልደወሉልኝ እኔ መስጠት አልችልም። አንስቼ ያደራ ብር ነው የማደራ ነው ምናምን አለኝ። እኔ ከዚህ በኋላ ከትናንትና በኋላ አይደለም እንደዚህ ሰው ጋር ምናምን እንደሚለው ለራሱ ለመታመን ይሆናል። አንቺ ተቀበይ ሰው ጋር እንትን ሊል ይችላል። እሱ ለራሱ ነው እንጂ ስትልኝ ነው። ከዛ ሲሰጥ ደግሞ እሱ ሰው እንዲያየው ይፈልግ ይችላል። ሰጠኝም የመካካድ እንዳይመጣ እሱ ለራሱ ንጹህ ለማድረግ ነው። እኔ ግን እሱን እንደሚሰጥሽ ነው። 500 እጁ ላይ ነው ያለው። ከእሑድ ጀምሮ እጁ ላይ ነው ያለው እሱ 500። አዎ ነገር ይሻል ገና 500 ከእሑድ ተቀብሎ እሑድ ከመጣሽ ቤተክርስቲያን እሑድ እንደሚሰጥሽ አውርተናል። አሁን የተገኘው እኔ በሌላ ደግሞ ከዚህ ስልክ ደግሞ ላስልክ ነው ሊዋለው አሁን ደግሞ እንትን ስለዚህ እሱ ላይ ያለው መቀበል የተገኙትን እየተቀባበሉ እየተረካከሙ መታከም ነው ያለብሽ ወይስ ሁሉም ካልመጣ ልሞት ነው? ቀስ መልኬ ምን አሉ ይመስል እኔ መከፍለው 180 ሺህ ብር ነው። እስታልጋ 2 ቀን ከዛ ማደር አለብኝ። ዛሬ ማታ ብገባ እንኳን ነገ ዙሬ ማታው ነው ወጣ። የሱ ደግሞ የማድረብ ዝብር አለ። $500 ቢሰጡኝ ደግሞ $500 እኔ እንደማይበቃኝ አውቃለሁ። እሱ በየወሩ ይልኩልኝ ነው ወይ? እኔ በቁርጥ ያሉን አልነገሩኝ። ከዮባ የምሰማው እሳቸው ካላሉ ብር እንደማይሰጠኝ ነው። እሳቸው ደግሞ የሚሉኝ ከዮባ ወሰጅ ነው። እኔ ከማንኛችሁ ነው ትናንትናም አውርቶኛል። እርሱ ወይ እሳቸው ከሌላ ሰው ጋር የምታወሪ ከራሳቸው ጋር ነው ሀቢባ፣ ከራሳቸው ጋር ነው የምታወራው። ታዲያ እርሱ አትልም እንዴ? ታዲያ ከሌላ ሰው ጋር የምታወራ እኮ ነው የሚመስለው። ሁሉም ገንዘብ 1 ሳንቲም አንቺ እኔ ጋር የምትቀር ነገር የለም። ነገ ነው ዛሬ ሌላ ጉዳይ ነው። ግን እኔ ሌላ ቦታ ላይ ተቀበል ስልሽ እንደዚህ ወጥ ይሆነ ሌላ እኔ አንድ ቦታ እኮ አይደለም ያለው ብሬ በተለያየ አካባቢ ያለው በተለያየ ሰው ጋር ነው ያለው። እነሱ ነው ይሰጡኛል። እሺ ኢዮባ እኮ እንደዛ ስለው ኢዮባ እሳቸው ካላሉኝ ላንቺ ልሰጥሽ አልችልም ነው ያለኝ። አሁን እኮ ኢዮባ ዛሬም ብደውልለት ነገም ብደውልለት እሳቸው ደውሎ ካንቺ ጋር ስጣት ካላሉኝ በስተቀር መስጠት አልችልም። ያለውን ብር እኮ አምነውልኛል። አምኗል። 500 ከኔ ጋር ያለ ከዛም በላይ ካሉ ደግሞ መስጠት እችላለሁ አለኝ። ነገር ግን እሳቸው ቄስ መልኬ ካላሉኝ በስተቀር መስጠት እንደማይችል ነግሮኛል። እኔ የምወጣው ቅዳሜ ነው፣ እሑድ ነው የምወጣው። ሐሙስ ኦፕሬሽን አደርጋለሁ። ሰው የለሽም እዛ አካባቢ እኛ ጋር የሚቀበልሽ ነው የሚቀበልልኝ በቻርት መስጠት ይችላል። ኢዮባ ሰው ይደውልልዎትና ለኢዮባ ይደውል ነገ ዓርብ ነው። ነገ ዓርብ ቤተክርስቲያን ሄዳለሁ። የህፃናት ትምህርት ለማን ይስጥ? ለቀሲስ ነው መስጠት ይችላል። ንሳን ወርቅ እሳቸው ጠይቃቸው። ዓርብ ከሰዓት ዓርብ ጠዋት ነው የሚሄደው። ትምህርት ይኖራል ብዬ አስባለሁ።
ሌላ ደግሞ ከወርዳ አደል አካባቢ ይደውልሻል። ሌላው እንደ እሱም ወይም ወደ አደሌዋ ወደ ሌሻ የሚመጥፋለ አመቻቻለሁ ወይም ደግሞ በዛ አካባቢ የሚቀበል ሰው ለመጣጣል። እሺ ሌላውን ብር የሚሰጡኝ ይሆር ነው ማለት ነው ከፊት ሁሉ ላገኘሽ ሲመስለው ቢያንስ ግን ከ500-600 ብር እስከ እሑድ ድረስ ታገኛለህ። እሱን ይደርሳል። ቀሪው ደግሞ እንደገና እንደዚሁ ቀሪው ደግሞ ቀን ባላቅም ያላቸው ሰዎች በቃሽሽ ለቀሻዋል መሰለኝ ፌስቡክ ላይ እሱ እንትን ካሉ በኋላ እንግዲህ እኛ እንደዛ አልመሰለንም ብለው የነበራቸው ሰዎች እዳቸውን እየከፈሉ ነው። ተስካለ እሺ እንግዲህ መልካም ፈቃድ ውስጥ ከሆነ ያለው ነገር ነው መስጠት ነው። እኛ እየሰጠን እየተረጋገን እየታፈርን ያለሽው አንቺ ደግሞ የጠላት አይነት ነው ብለሽ ባልሆነ መንገድ ነው ወንድሮቹ። እኔ ባለ ነገር አይደለም ነው ቀሲስ ይኸውልህ እኔ አንደኛ ከመምናይ ነው ያለሁት ያውቃሉ። ከዚህ በፊትም እንደሚጥለኝ አይደለም እንኳን ተጨምሮ ቢያጥው ከኔ በላይ የሚሰማውና ከኔ በላይ አንቺን የሚረዳ ሰው አለ ብያለሁ። ምናልባት እናትሽ ልትሆን ትችላለች ያ ነገር ወጣው ኖ ቀሲስ በሰዓቱ ማለት ነው እኔ ይሪከር እየደወልኩለት በቴሌግራም በዋትስአፕም በኢሞም ብሉክ ስላሉኝ ነው። ብሉክ ማለት አልነበረውትም ይቅርታ ያድርጉልኝና ቀሲስ ግን እሳቸው ብሉክ ነው ያሰናበቱት። እንዴ ፈት ብሉኩን የፈቱ ቀሲስ ይወለውት ብሉኩን የፈቱኝ እኮ ፌስቡክ ላይ ተለቀቀ አይተው ነው እንጂ እኮ የፈቱኝ እንጂ እኮ ብሉክ ብለውኛል። ብሉክ ራሱ እኮ ፈታን ፍቻለሁ ማረምን ብሉክ አልኮኝ ነበር ግን ስለፈቱኝ ነው። የእውነት ዛሬ በርኝ አመት የወግ ጆርጅስ ነው አንቺ ሳንቲም ለመብላት ማለት ውስጥ ይያቋል አፍሽ ባይናገር ውስጥ ስለማያውቀው ምን አከራከረ። ገንዘብ ለመብላት አይደለም አላማው የነበረውም ለመተባበር ያዝልኝ እንዲያርገኝ እንጂ ሌላ እንትን የለውም። አላማው ሌላ ይያል ተነጋግረንም ነው የሆነውን ሀገር ልትለቅም ተነጋግረን አስረድቼሽ የነበረው ክፍተት ተነጋግረን እንጂ እንዲሁ አይደለም። አገር ስለቆኔ በምን እንደ ሄዱ እንኳን ነገሩኝ ከሄዱ በኋላ ነው ልክ ያደርጉልኝ። መጀመሪያ አውርተናል እኮ እንደማልከፍሽ የገንዘብ እጀላ የነበረ ገንዘብ ሰው ጋር ስላሰጡኝ ትንሽ ቆይልኝ የገንዘብ ብለን አውርተናል። ስለዚህ ቀሲስ የመጣው እኮ ብር ስጠይቀውተኝ ጊዜ ሲጪ ነው እንጂ ከሀገር እንደሚወጡ ያው እኔም ብሩን እንደምፈልገው ደጋግሜ እሱና እኔ ከእግዚአብሔር በታች በጣም ብሩ እንደሚያስፈልገኝ የማስበውን አላማን በደንብ አድርጌ አስረድቼዎት እንደውም ተጨማሪ ብር እንኳን እንዲያበድሩኝ ጠይቄዎት ነበረ። ከዛ ከመሃል ላይ መቼ ይበል ከሄዱ በኋላ ነው እኔ ራሱ እዛ ላይ እንደቀስ መልክ የሄዱ ሲባል ያላመንኩ ነበር። እሳቸው ሪከርድ አደረጉልኝ። አልሰጠሽም ይቆያል። ከዛ በኋላ ነው ወደፊት ደግሞ ስራ አስተባስብልሽና እንሰጥሻለን። እንደሚሄድ እኮ ይታወቃል። ሄድኩም አልሄድኩም የገንዘብ ነው ከመጣሁ በኋላ ማወራ አንድ ነገር ግን እዚሁ እንደሚቆይ ነው ችግር እንደሌለብሽ ነገር በመሀል ህመም ስለተገኘ በመሀል ድንገት ተፈለገ ብሩ ነው እሱ ያስማማናል እንጂ መጀመሪያውኑ የኔ ያህል ትናንት ብሩ ቆየም አልቆየም ያን ያህል አስፈላጊ አልነበረም እና አሁን ግን ስላልፈለገች ሕክምና ስለሆነ ህመም ስለመጣ ፈለግሽ ብሩ ይሰጠኝ በቃ ድንገት ተፈልጓል ነው። ስለዚህ ያ ደግሞ ከዚህ ነው የሚጀምረው። ሂደቱ ከዚህ ነው የሚጀምረው፣ ከኋላ አይደለም የሚጀምረው። ከዚህ ጀምሮ ግን እንዲሰጥሽ በቃ መጠየቅ ካልተሰጠሽ ሌላ አክሽን መውሰድ እንጂ ወደኋላ የሚያስወስድ ነገር የለውም። የኋላ ታሪኩ ሌላ ታሪክ ስለሆነ ታመጫለሽ፣ ታስቀምጫለሽ፣ ትወስጃለሽ፣ ትመልሻለሽ፣ ይቀመጣል፣ እንነጋገራለን። ያ ስለነበር ሂደት እሱ መልካም ሂደት ነው። ምንም የሚያስነሳ ነገር የለውም እዚህ ጋር። አሁን ግን ድንገት ባልታሰበ ነገር ገንዘብ ስላስፈለገሽ እኔ ደግሞ በድንገት እጅ ላይ ስላልነበረ በዚች ያለችው ክፍተት እንዴት አድርገን እንዝጋት ልንመራራቅ ነው። በቃ አንቺ ጋር ግድ ነው ብር መምጣት አለበት፣ እኔ ጋር የለም ግድ ማግኘት አለብኝ። እንዴት ማግኘት አለብኝ? ተራርተን ክፍተቱ መሸፈን እንጂ ሌላ ታሪክ የለውም። እና እኔ ትናንትም ዛሬም ብርሽ እንደመሰጠሽ ነው የማውቀው።
ለመስጠትም አሁን ላይ ታች እያልኩ እንደሆነ ነው የማውቀው። አንቺ ደግሞ እንደ ልክድሽ ላሰብኩት ወይ እንደማስብሽ ውስጥሽ አውቆት ሊሆን ይችላል፣ አስቦ ሊሆን ይችላል። ቅስመቴ አንደኛ ነው ያስኩት። አሁን ደግሞ ነው የተያዝኩት በህመም ነው። በህመም ደግሞ ሁሉም የየራሱ እኔ ያለው ከእግዚአብሔር በታች ለራሴ ያለው ራሴ ነው። ለማንኛውም እኔ አምስት የወር መጨረሻ ነው ደሞዝ የሚቀበል በደምብ ያሉት ቤታቸው እነሱ እያዩ ነው ያስኩ ስለሆነ አይተው ገንዘቤን መልስልኛል ማለት ነው። ሙሉ ብሩ ስንት ነበረ በያቸው? ሙሉ ብሩ ስንት ነበር በያቸው? ሪከርድ አድርጉ ጋይስ። ሙሉ ብሩ ስንት እስቲ አንዴ ድገሙት። ስንት እንደሆነ ብሩ ሳውዲ ከራረክሽም አላስቀመጥሽም ተጽፎ የለ ፌስቡክ ላይ ብሩ ስንት ነው? እሱማ እኔ አውቃለሁ፣ ግን እስቲ ይድገሙት አንዴ ከይቅርታ ጋር ቀሲስ። ብሩ 2965 ነው። አንቺ ታዲያ $4000 ነው ብለሻል ነበር። ለምን አትጠይቂያቸው ነው 4000 ብለሽ? ሂሳብ አድርገናል። ምን ሂሳብ አድርጋቸዋል? ስለዚህ 4000 አይደለም የነበረሽ? ለኛ ያልሽ ለምን $4000 አልሽን? መጀመሪያ ከመጀመሪያ 4000 ነበር፣ ከዛ ሂሳብ ሰራን። ታዲያ ሂሳብ ከሰራችሁ ኦልሬዲ የወሰድሽው ብር ካለ $4000 ወስጄ 2965 ቀርቶኛል ለምን አላልሽንም? በየሻለው ቅድም እኮ አልተረዳሽም እንጂ እኮ ብየዋለሁ። ያመኑት ነው ያልሽው። $4000 ሰጥቻቸው ያመኑልኝ 2965 ነው ያልሽው። ምንም አይነት ውሸት አልፈልግም ብለኝ እስታፈኑ ነው ማርያምን። እንደዛ አይደለም እግዚአብሔርን 4000 ነበረ ሚዶ የመጀመሪያው ፌስቡክ ላይ ሚዶ ሲለቀቅ ሂሳብ አደረግና ሰጥቻለሁ ብሎ ከዛ $500 ከዮባው ሰጃሉ ቀሪውን አሳስበን ማለት ነው ታስበን እሳቸው ማምነውበት እኔ ማመኘበት 2900 ያመኑልኝ አይባልማ። ታዲያ በቃ 4000 ልትነግሪን 4000 የሚባለው ነገር ልታነሺ አይገባም። በቃ እከሌ ጋር $2965 አለኝ 4000 አስቀምጠሽ ኦልሬዲ ብሩን ወስደሽ 2965 ከቀረሽ የቀረሽን ብቻ ነው የምታወሪው። ገባሽ? እኔ ካሁን $4000 ትጠይቃቸዋለሽ ብዬ ስጠብቅ አንቺ 4000ን አላነሳሽ። ለምን ቅድም ያልሽን ለኛ ላይቭ ሪከርዱ ማውጣት እችላለሁ። $4000 አስቀምጪ ያመኑልኝ 2000 እኔ ሌላው ይቅርብኝና ያመኑልኝም ብቻ ይስጡኝ። ያመኑልኝ 2965 ነው። ያመኑልኝም ብቻ ያመኑት ማለት እኮ የካዱት ነገር አለ ማለት እኮ ነው። ያመኑት ማለት እሳቸው የሚያመኑበት እኔ የሚያመንኩበት $2965 ያመኑትን ብቻ ሌላው ይቅርብኝና ያመኑትን ብቻ ይስጡኝ ብሬን ያልሽው የካዱት ስንቱን ነው? መጀመሪያ $4000 ነበር ማለት ነው። 4000 ከዛ ያነሳውትን ገንዘብና የወሰድኩትን ገንዘብ ላይቭ ሪከርዱ ላውጣው ጋይስ፣ ላይቭ ሪከርዱ ላውጣው። እንደገባች ያለችው $4000 ሰጥቻቸው ያመኑልኝ 2965 ብቻ ነው። ሌላው ሁሉም ይቅርብኝና ያመኑትን ብቻ ይስጡኝ ብላለች። ያመኑትን ብቻ ማለት የሆነ ፓርት ክደዋል ማለት ነው። ሰውየው መጀመሪያም ሲጠየቁ አሁንም ሲጠየቁ አንድ አይነት ቃል ነው እየተናገሩ ያሉት። ያመኑትን ብቻ ካሁን $4000 ብትጠይቂያቸው ማለት እኔ ምንም አልገባኝም። ንግግር አለማወቅ ምናምን እያላችሁ የሰውን ውሸት ለመሸፋፈን የምትሞክሩ ሰዎች በጣም ነው የምትደብሩኝ። ኖ እንደገባች ያለችው $4000 ሰጥቻቸው ያመኑልኝ ይሄን ያህል ብቻ ነው። ለምን እውነቱን ይዘን ሁሌ እውነቱ ይዘን እንጓዝ። እኔ ለዋሽ አይደለም አንደኛ ነገር ማለት ነው። ከሳቸው ጋር መጀመሪያ ላይ ተናገርኩት ነበረ። ከዛ ሂሳብ ስናደርግ ደግሞ $2965
$4000 ሰጥቻቸው ያመኑልኝ። እኔ ከዋሻው ጋይስ ልቀጣ ላይቭ ሪከርዱን ላውጣው እንደገባች ያለችኝ $4000 ሰጥቻቸው ያመኑልኝ 2965 ብቻ ነው። ሌላው ይቅርብኝና ያመኑልኝን ብቻ ይስጡኝ። ሌላው ይቅርብኝና ያመኑልኝን ብቻ ይስጡኝ ማለት ምን ማለት ነው? ሌላው ይቅርብኝና ያመኑልኝን ብቻ ይስጡኝ ማለት የካዱኝን ይቅርና ያመኑልኝን ብቻ ይስጡኝ ማለት ነው። ስለዚህ አሁን ግን ረጅም ሰዓት ስልክ ስታወራ ቁጭ ብዬ ካሁን $4000 ነበረ እርሶ ግን ይህን ብቻ አመኑልኝ ትላለች ብዬ ስጠብቅ አላለቻቸውም። ከዛ ሙሉ ብሩን ጠይቂያቸው ስል ሙሉ ብሩ ስንት ነው? መጀመሪያም ሲጀምሩ ያሉት 2965 ነው። አሁንም 2965። እሺ ታዲያ ለምን 4000 አልሽ? አሁን 4000 በያቸው ለራሳቸው በፊት ለፊታቸው ስል 4000 ነበር። ሌላውን እኮ ወስጄው ነው ሂሳብ ስንሰራ እኔም እሳቸውም ያመንበት ነው። ታዲያ ይሄ ከሆነ እኮ 4000 ብለሽ ልታወሪም አይገባም። ከመጀመሪያ 2965 እንደሆነ ልቦናሽ ካወቀ ካስቀመጥሽው ላይ የወሰድሽውን ፓርት ካወቅሽው ስትናገሪ ትክክለኛውን ይቅርታ ተሳስቼ ነው አንድ ነገር ነው። ግን ነገሩን ለማስተባበል ለመካድ መሞከር ሌላ ጉዳይ ነው። ለምን እኔ ጥርት ያለ ነገር ነው የምፈልገው። እውነት ገገማ ነኝ እኔ። የሰማሁትን ነገር ይይዛለሁ። እውነት ነው። በቃ ለእውነት ነው ሁሌ መሞት የምፈልገው። ገባሽ? ተሳስተሽ ከሆነ ተሳስቼ ነው። ለእሳቸው $4000 ሰጥቻቸው ይህን ገንዘብ ወስጄ ነበር። ግን ምን ያህል እንደወሰድኩ አላቅም ነበር። ምን ያህል እንደወሰድኩ ስለማላቅ ሂሳብ ቁጭ ብለን ስንሰራ ያመኑልኝ አይባልም። ያመኑልኝ ማለት የካዱት ነገር አለ ማለት ነው። ቁጭ ብለን ሂሳብ ስንሰራ የቀረኝ ብር ይሄን ያህል እንደሆነ ነገሩኝ። ያንን ብር ግን አልሰጡኝም እስካሁን። እኔ አሞኝ ተቸግሬ ብሬን እያልኩ ነው። እኚህ ሰውዬ አልካዱም። አንድ ሰው ሌባ ከሃዲ የሚባለው ሲክድ ነው። እኚህ ሰውዬ እንደሰማናቸው ከአንድ ሁለቴም እንደጀመሩም መሀል ላይም አልካዱም። 2965 ነው። አንድ ሰው ካልካደ ፍርድ ቤትን ብትገትሪው ሰርተ ክፈል ነው የሚባለው። ከካደ ነው ሌባ የሚባለው። ገባሽ? ከካደ ነው ክስ የሚከሰሰው። እኚህ ሰውዬ ብሩን አልካዱም። $500 ሰው ጋር አስቀምጬልሻለሁ አሉ። ያ ሰው ነው ሊሰጥ ፈቃደኛ ያልሆነው ሰው። እሳቸው እርሶ እያልሽ ልታወሪያቸው ሲገባ እሳቸው ስትይ ሌላ ሰው የምታወሪ ሌላ ሁለተኛ አካል። እሳቸው ከሆኑ የጉዳዩ ባለቤት ለምን እርሶ ካልደወሉለት አልሰጥም ብሏል ለምን አትይም? እሳቸው ካልደወሉ አልሰጥም ብሏል የምትይው ማነው? እሳቸው ሌላ ሶስተኛ አካል አለ? እርሶ በይ እያልኩሽ እርሶ አትይም። ግራ አጋባሽን። እኛም እኮ ከሌላ ሰው ጋር እያወራሽ መሰለን። አሁን ሚውትሽን አውጥተሽ ተናገሪ። ሚውት ነሽ እናቴ። እና ይምታታብኛል። ከይቅርታ አድርግልኝና ማለት ነው። እርሳቸውና እርሶ አትለይም። አንድ ሰው ቀጥታ ራሱን ከሆነ የምታወሪው እርሶ ነው የምትይው። እሳቸው የሚባለው ሌላ ሁለተኛ አካል ስለ ሌላ ሰው እያወራሽ ከሆነ ነው እሳቸው ሌላ አካል። ግን ቀጥታ እያወራሻቸው ከሆነ እርሶ ነው ማለት ያለብሽ። እርሶ ካልደወሉለት እሳቸው ካልደወሉለት፣ ከዛ ግራ ገባኝ ጋይስ። ሌላ ሶስተኛ አካል የደወለ መሰለኝ። ከዛ እሳቸው ማን ናቸው? ሰው ከቄሱ ጋር ነው የምታወራው ትለኛለች ልጅቷ። ታዲያ እርሶ አትላቸውም ወይ? አሁንም ደግሞ እሳቸው በለመድኩበት ነው የምሄደው እና በለመድኩበት እኔ ደግሞ እሳቸውና የተለያየ አይመስለኝም እንዴ። እርሶ ነው እንጂ ቀጥታ እንዴት? እሳቸው እኮ ሌላ አካል ነው። የምታወሪያቸው ባለጉዳዩ ከሆኑ እርሶ ነው የምትያቸው። እሳቸው ካልሽ ሌላ ነው፣ ለሌላ ሰው ነው እሳቸው። ገባሽ? አዎ እርሶ ስላላልሻቸው እኔ ሌላ ሰው ጋር እያወራሽ መሰለኝ። አሁን ተረዳሁኝ። እርሳቸውና ሰው ይለያያል ማለት ነው። አሁን ይሄ ሪከርድ አድርገሽ ፍርድ ቤት ብታቀርቢ እሳቸው የተባሉትን አካል አምጪ ነው የምትባየው። ከኔ ጋር አይደለም እያወራች የነበረው የማለት መብት አላቸው። ለምን እርሶ እያልሻቸው አልነበረም፣ እሳቸው ነው የምትይው። ስለ ሌላ ሶስተኛ አካል የምታወሪ ነው የሚመስለው። ኦኬ እንግዲህ ማለት አንዳንዴ ኦኬ ኤኒዌይ። እና ለማንኛውም ሰውየው አልካዱሽም እኮ ገንዘቡን አልሰጠሽኝም አላሉ። አሁን እጄ ላይ የለም። ባገኘሁት አጋጣሚ እያነሳው እሰጥሻለሁ። አሁን $500 እስከ እሑድ $600 ድረስ እሰጥሻለሁ ነው ያሉት። አልሰጥም አላሉ እሳቸው ለእኔ እንደዛ ነው የሚሉት። አሁን ደግሞ ለኢዮባ ስደውልለት ደግሞ ምንድን ነው የሚሉኝ? ቀሲስ መልኬ ካልደውሉልኝ መስጠት እንደማይችል ነው የሚነግረኝ። እንትና ማለት ነው ኢዮባ የሚባል ከዛ አለ እኮ እሳቸው አሁን እደውልለታለሁ አሉ እኮ።
እንግዲህ እናያለን። እስኪ ደውይለት፣ እኛ እየሰማንሽ እሱ ጋር ደውይለትና አሁን ደውዬላቸው $500 ውሰጂ ብለውኛል፣ ልታከምበት ነው ብሩን ስጠኝ በይ። ውስጥ ደውይ፣ ስፒከር አድርገሽ ስፒከር አድርጊው። እኛ ስፒከር ታውቂያለሽ፣ እኛ እንዲሰማን። የቅድሙ ስፒከር አልነበረም፣ በመከራ ነበር ስንሰማ የነበረው። አዎ የአደራ ብር ማጥፋት ነውር ነው። የትኛውም እምነት አይፈቅድም፣ ነውር ነው። ግን ሰው ጋር ብር የምታስቀምጡ ሰዎች ከዚህ ተማሩ። ማንም የሃይማኖት አባት ሆነ ሼክ ሆነ ኡስታዝ ሆነ ገለመሌ ማንም ጋር ብራችሁን አታስቀምጡ። ማንም እናትና አባት በማይታመንበት ዘመን የሃይማኖት አባት እያላችሁ ወስዳችሁ ታስቀምጣላችሁ። ከዛ ተካድን እየየ ጠፍቷል። ሰርተው ይሰጧታል። ሉሲ በጣም ያሳዝናል። ማስቀመጥ ግድ ነው። እንግዲህ አስቀምጡና ስትበሉ ትመጣላችሁ። ሰላም ነው ዮባ? እንዴት ነህ? ሰላም ቄስ መልኬ አልደውሉልህም? ቄስ መልኬ አልደውሉልህም? ውሰጅ ምናምን ከዮባ ትችልሻለሁ ምናምን ብለው ነበርና ያው እኔ ደግሞ እንድትሰጠኝ ፈልጌ ነበር። ሰው እኔ እኮ ነገርኩሽ እኮ ብሩ አለ ሰጥሻለሁ፣ ግን ሰው አምጪ አልኩሽ። ወዴ ሰው በማን አምኜሽ? ኦኬ ባለፈው ውስጣቸው ሰው የሆነ ሰው ሲይዙ ይደውሉልኝ ምናምን ብለህ ነበር። እኔ እንግዲህ ማንንም አላልኩም። እኔ ያልኳቸው ራስዎት ፈልጉና አስተካክሉ ነው ያልኳቸው። ወደ አባስ ያለ ሰው መስጠት አትችልም? እኔ አልችልም፣ ለማንም አልሰጥልሽም። ነገርኩሽ እኮ እኔ ለሰው መስጠት አልችልም። ሰው ወኪ እንትን በይና ለራስሽ ነው መስጠት እንፈልገው ነው። እሺ እኔ ብመጣ ለእኔስ መስጠት አትችልም? በኋላ ተጠያቂ መሆን አልፈልግም። እሺ እኔ ብመጣ ለእኔ አትሰጠኝም ወይ ነው? ይሄን አማርኛ እኮ ነው የማወራው አይደል? ምን እየሰማሁ ነው። ሰው አዘጋጂና ሰጥቻለሁ። ስንት ብር? እኔ ችግር የለውም ማለት ነው። ኦኬ እሺ ሰውዬው ከመጣ በኋላ ደግሞ ሀሳብክ እንዳትቀይር እንጂ። አንቺ ምንድን ነው እንትን የምትይው? ስር ተብያለሁ ሰጥቻለሁ አልኩሽ። ትናንትም እኮ ያልኩት እንደዚህ ሌላም ያልኩት ሌላ አማርኛ አላወራሁም ማለት ነው። ኦኬ እሺ አመሰግናለሁ ዮባ። ማሬ እሱ ያለሽ እሳቸው ይደውሉ እኮ አይደለም ያለሽ፣ ሰው ይዘሽ ነይ ምስክር ይፈልጋላ። ነገ እሱንም ሚዲያ ላይ ወጥተሽ አልሰጠኝም ብለሽ ብትከሽው ይኸው ስሰጣት እከሌ አይቷል ብሎ ምስክር እንዲሆንለት ስለፈለገ ምስክር ሰው ነው እኮ የፈለገው። እሳቸው ይደውሉ አይደውሉ እኮ አላለሽም፣ ሰው አምጪ ነው ያለሽ። ከዛ አንቺ ደግሞ የበለጠ እንዲናደድና ብርሽን አልሰጥም እንዲልሽ ምን አልሽው? ሰው ይዤ ስመጣ ደግሞ ሀሳብህን እንዳትቀይር። ይህ እኮ ነገር ነው፣ እልህ ያጋባል እኮ ሰውን። ተናዶ አልሰጥም እንዲልሽ ፈልገሻል። በጸባይ እኮ ነው ብርሽን እጅሽ ማስገባት ያለብሽ። እንደውም አልሰጥሽም ብሎ በስልኩን ቢዘጋው ምን ታመጫለሽ ማሬ? ሚዲያ ላይ ወጥተሽ ከማልቀስ ውጭ ታዲያ። ስለዚህ ለምንድን ነው በጸባይ ብርሽን መቀበል ያልፈለግሽው? ሰው አምጪና ሰጥሻለሁ አለሽ። ትክክል ነው። ነገ አልሰጠኝም ብለሽ እንዳትከሹ ስለሚፈራ ሰው አምጪ ሰጥሻለሁ አለሽ። በቀደምም ያልኩሽ ሰው አምጪ ነው ያልኩሽ አለሽ። እሳቸው ይደውላል አላልኩም እኔ ሰው አምጪ ነው ያልኩሽ አለሽ። እሱ አሁን ሰው ይዘሽ ሂጂና ብርሽን ተቀበይ። ምስክር ሚሆን ከፈለክ ቪዲዮ ቅረጸኝ ስትሰጥ ማስረጃ እንዲሆንክ በይው። እሺ እኔም ብየው ነበር። አሁን ላይ ብላሽ ነው እንጂ ማለት ነው። በባለፈው ቀደምታ ሚዶ ወይ ሪከርድ መቅዳት ትችላለህ፣ ሪከርድ ወይም ደግሞ ሚዶ አንተና እኔ ቆኔ በእጅ ስትሰጠኝ ሚዶ ሰው እንዲያነሳ ስለው
እሳቸው ሰው ያዘጋጁና ሁነኛ ሰው አዘጋጅተው ሲደውሉልኝ እሰጥሻለሁ ብሎ የነበር ማለት ነው። አሁን እየሰማነው ላይቭ ሪካርድ ተደርጓል። እየሰማነው ሰው ይዘሽ ነው ብሎሻል። ሰው ይዘሽ ሄደሽ ራስሽ ይስጥሽ። በተረፈ እልህ የሚያጋባ ቃላቶችን እየተናገርሽ ብርሽ እንዳይሰጥሽ አታድርጊ በገዛ እጅሽ። ሰው ይዤ ስመጣ ደግሞ ሀሳብን እንዳትቀይር ስትዩ ተናዶ አልሰጥም ሊልሽ ይችላል። ስለዚህ ትሁት ሁኚ በቻልሽው መጠን እሺ። ብርሽን ለመቀበል ብልጥ የያዘውን ይዞ ነው የሚያለቅሰው። የሆነ ሰው ይዘሽ ሄደሽ $500 ተቀበይ ዛሬ ነገ ሳትይ። ይመሻል። አሁን ብትሄጂ ቅርብ አይደለም? ኦኬ። ስለዚህ ነገ ነው የምትሄጂው? እዚህ ደግሞ የስራዬ ቦታ አደባባይ መውጣት የምችለው እሁድ ነው ማለት የዛሬ ሳምንት ሐሙስ ኦፕሬሽን አደርጋለሁ። መውጣት የምችለው እሁድ ነው። እሁድ ነው ኢጃዛ የምትወጪው? እሺ። ስለዚህ እሁድ ነው የምትሄጂው? እሁድ ግን ከቀሲስ ጋር ስናወራም ደግሞ አባስያ ካለ ሰውም እንዲሰጥልኝ ብየዋለሁ። ፈቃደኛ እሱ ደግሞ አሁን እንደሰማችሁ ደግሞ ምንድን ያገኘው ለሰው አልሰጥም ራስሽ አንቺ ነሽ ነው ብሏል። እንግዲህ እሁድም እሄዳለሁ። ቅርብ ነው ከኛ ቤት ምንም አይርቅም ከኛ እዛው ቅርብ ነን። አዎ እሁድ ሂጂና ተቀበይ። እና ደግሞ እሳቸው እስከ እሁድ 500 600 አገኛለሁ ሲሉ ነበር ቅድም። ሁሉም ነገር አሳውቅሻለሁ እኮ ቁጥርሽን ላኪልኝ። ቆይ አንዴ ሞዴሬተር ላስገባልሽ። ዋትስአፕ አለሽ? ዋትስአፕ አለ፣ ቴሌግራም አለኝ፣ ኢሞ አለ። እኔ ዋትስአፕ ብቻ ነው የምጠቀመው ማሪ። ዋትስአፕ ትልኪልኛለሽ? ዋትስአፕ ቤት እያስገባ። አቤት ሀቢባ፣ አቤት ክልሻለሁ በውስጥ ማለት ነው። አሁን ስራ አይ ለሞዴሬተር የተላክ ቁጥሩ። እሺ በእኔ ሞባይል ነው የምትጠቀመው። ስለዚህ እንዴት ነው የምናደርገው? እንዴት ባንቺ ሞባይል ትጠቀማለች? ኢጃዛ ስትወጣስ ምን ስትልስ ለምን የራሷ በራሷ ስልክ አትጠቀምም? ቲክቶክ የላትም። እኔ እኮ ቲክቶክ አላልኩም። አንቺ በዚህ በቲክቶክሽ ለሞዴሬተሬ ዋትስአፕ የእሷን ዋትስአፕ ቁጥር ለሞዴሬተሬ ስጪልኝ። ቆይ ቤቲ አይ ቲንክ ኔትወርክ የላትም መሰለኝ። ኢንቫይት አድርጊያት እስካሁን አልገባችም። ሶፊ ልሳባት። ቆይ ይኸውልሽ ለሶፊ አሁን አንቺ ለሶፊ ፎሎ አርጊያት እና ካላረግሻት ሶፊ ፎሎ ባክ አርጊያት መላክ እንድትችል ቁጥሯን የእሷን ቁጥር። እንዴት አመሸሽ? ሰላም ብዬሻለሁ። ይገርማል። ይገረማል። ማነው ስሟ ባለ ጉዳይዋ? ውይ ለመላክ ደግሞ በውስጥ ካልሆነ አታውቅም። ሶፊዬ ቁጭ በይላት እንዳትታጣሽ። እሺ ኦኬ። መቅደስ ኦኬ። መቅደስ ሶፊዬ ቁጥሯን ስትልኪልኝ ከጎን መቅደስ ብለሽ ጻፊበት። እሺ እሺ አቡዬ ከቻልሽ መቅደስ ቄሱ ጋር ብር ያላት ብለሽ ጻፊበት። ቆይ ይቺ ዘቢባ በአንቺ ስም በቴሌግራም ብር ተበላ ብያለችኝ ነው ያገኘ እና ሀቢባን ይላለሽ። ሁሉም ሰጪ ከሆነማ ሁሉም ተባብሮ ይብሉሽ አንድ ላይ። ምን ልትሆኝ ነው? እና ኢንቫይት አድርጌሻለሁ። ግቢ ዘቢባ። ሶፊ ሄደች።